አሁንም ኢያሱ ብዙዎች በዚህ ጻድቅ በአባ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎቹ በተሰጠው ቃል ኪዳንና ክብር ስሙን ጠርተውት በሕይወት ይኖራሉና፣ ነገር ግን መድኃኔ ዓለም በራሱ ሲምል ሰማሁ የሚንቁትንም የሚያቃልሉትንም አልምራቸውም፣ የሚወዱትንም አልተዋቸውም፣ አልጥላቸውም፣ ወደ ዘላለም ደስታ ይገባሉ ሲል ሰምቻለሁ ብሎ የመላእክት አለቃ ቅዱስ ሚካኤል ከነገረው በኋላ ተሰወረው። ያን ጊዜ ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱም ዘንድ ደርሶ ከእግሩ ስር ወደቀ። እንዳበደም ሰው ከፊቱ ተንከባለለና፣ ቅዱስ አባቴ ሆይ ቅድስናህንም እማልዳለሁ፣ ማረኝ። በአንተ ምክንያት በዚህ ሌሊት ጽኑ ቁጣ ደርሶብኛልና ይቅር በለኝ፣ አባቴ በድያለሁና አለው። ይህንንም ሲናገር ከዓይኖቹ እንባውን ያለመጠን ያፈስ ነበር። ክቡር አባታችን አቡነ ሀብተ ማርያምም ልጄ በአንተ ላይ ምን የደረሰብህ ነገር አለ አለው። ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትንም የብርሃን መብረቅ ከፊቱ እንደወደቀ ቅዱስ ሚካኤልም ታይቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያምም ልጄ ሆይ የመላእክት አለቃ ቅዱስ ሚካኤልን በምን መልክ በምንስ አይነት አየኸው? ምንስ ይመስላል አለው። አባ ኢያሱም የመላእክት አለቃ ቅዱስ ሚካኤልን በእጁ የወርቅ ዘንግ ትምህርተ መስቀል የሆነና በበትረ ወርቁ ላይም ማንም ሊያነበው የማይቻል የሥላሴ ስም የተጻፈበትና በክንፎቹ ትምህርተ መስቀልና የአምላክ ምስጢር በቀስተ ደመና ያለበት ሆኖ አየሁት አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤልን በእውነት አይተሃዋል ብሎ ከወደቀበት ቦታ አንስቶ አንገቱን አቅፎ ሳመው። አባታችን አቡነ ሀብተ ማርያምም ልብህ በጎ ነገርን አስቧል፣ አፈም እውነትን ነገር ተናግሯልና እግዚአብሔር ኃጢአትህን ሁሉ ይቅር ይበልህ አለው። ሐዋርያው ቅዱስ ዮሐንስ ቃል ሥጋ ኮነ የሚለውን መምህር እንጂ ቃል ሥጋ ኮነ የማይለውን መምህር አትቀበሉት እንዳለ ከእግዚአብሔር ዘንድ ተረዱ እንጂ የተጻፈው ሁሉ እኛ ልንመከርበት ስለተጻፈ ነገሬን ባትጠራጠር እኔን ንቀኸኝ ባታቃልለኝ ቅዱስ ሚካኤል ባልተገለጸልህም ነበር፣ ልቦናህም ባልተመለሰም ነበር ቢለው ልቅሶን ተወው። ኢያሱም አቡነ ሀብተ ማርያምን ትናንት የነገርከኝ የተረሳኝ ኃጢአቴን አስቀድሜ ለማን ልንገረው አለው። አቡነ ሀብተ ማርያምም ስምህ ኢያሱ አይደለም ቢለው፣ ኢያሱም ክቡር አባቴ ሆይ እስከዚህ ድረስ ስሜ ዮሐንስ ይባል ነበር አለው። ምድረ ቁትር በደረሰ ጊዜ ዘመዶቹን እንዳያውቁት ራሱ ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና፣ አቡነ ሀብተ ማርያምም ስምህን ስለለወጥክ የረሳውን ኃጢአትን ሁሉ ሂደህ ለዘካርያስ ቀሲስ ንገረው አለው። ንዑድ ኢያሱም ሂዶ ኃጢአቱን በደሉንም ሁሉ ለቄስ ዘካርያስ ነገረው። ይኸውም ቀሲስ የአባታችን የአቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱም ዘካርያስ እንደሚገባ አድርጎ ንስሐውን ሰጠው። አባ ኢያሱም ከዚያች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉንም ሲስመው ከእርሱ ጋራም አለ። የሱራፌል ወገኖች በተዛመዱት ቅድስት ድንግል እመቤታችንም በተነጋገረችው ጊዜ ከእርሱ አልተለየም። መላእክት ሲጎበኙት፣ ነቢያትም ሲያነጋገሩት አብሮት ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታትም ሲባርኩት ከእርሱ ጋር ነበር። ተራራን በመዞር ጊዜ፣ ድንቅ ሥራን በሚሠራበት ጊዜ፣ ወደ በረሃ በገሰገሰም ጊዜ፣ በአንድ ቦታም በጸና ጊዜ ከእርሱ ጋር ነበር። ወፊቱም ባለቀሰችበት ጊዜ፣ ትጉሃን መላእክትም ቦታውን ረበው በከበቡ ጊዜ ከእርሱ አልተለየም። በተሰጠው ሥልጣን ሁለቱን አጋንንት አስጥሞ አንዱን ጋኔም በለመለመ ተራራ በተወው ጊዜ አብሮት ነበር። ከተሰወሩ ቅዱሳን በተገናኘም ጊዜ፣ የእሳተ መለኮትን ነገር በተናገረ ጊዜ ከእርሱ ጋር ነበር። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃል በሚሰማበት ጊዜ፣ ተገልጾለት ትንቢትን በሚናገርበት ጊዜ ከእርሱ ጋር ይኖር ነበር። እንደ መላእክት በክንፍ በበረረም ጊዜ፣ የምህረትም ጠል በላዩ ላይ በወረደም ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደሰማ የአጋትን ውሃ ነገር በሰማ ጊዜ፣ እጹብንም ነገር በሠራ ጊዜ አልተለየውም። ተላላፊውን በሽታ ገስጾ
ህሙማኑን ባዳነው ጊዜ ከእርሱ ጋራም ነበር። በኋላም ሲከተል በፊትም ሲሄድ ያለ እርሱ ፈቃድ ተለይቶ አይሄድም ነበር። አባ ኢያሱም ይህን ሁሉ ባየ ጊዜ የአቡነ ሀብተ ማርያምን ገጽ ከማየት ፈርቶ የሚያደርገውንና ያሰበውን ሁሉ ይነግረው ነበር። እርሱም ቀኖና ይሰጥ ዘንድ ለቄሱ ንገረውና ቄሱም እንደሚገባ ቀኖና ይስጥህ አለው። አቡነ ሀብተ ማርያምም እስከዚህ ጊዜ ድረስ ማይረገ ቅስና አልተሾመም ነበርና፣ በዚያንም ዘመን በእግዚአብሔር ፈቃድ ሁለቱም ተነስተው ሄደው በአንድ ቀን የቅስናን ማዕረግ ተሾሙ። አባታችን አቡነ ሀብተ ማርያም ቅዱስ ኢያሱን የተሰወሩ ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከ12ቱ እጅግ ቁጥራቸው የሚበዛ ልዑል እግዚአብሔርን የሚያገለግሉ ብዙ ቅዱሳኖች ነበሩ። እሊህም አባ ዮሐንስ ከማ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላሉ። ሁሉንም ስም ለመጥራት ስለማይቻለን ቁጥራቸውም ስለበዛ አልጻፍናቸውም። አባታችን አቡነ ሀብተ ማርያምና አባ ኢያሱ በእንዲህ አይነት አብረው እያሉ የኤልያስ በረከት በኤልሳ እንዳደረ ያን ጊዜ የአቡነ ሀብተ ማርያም ሀብተ መንፈስ በኢያሱ ባደረ ጊዜ እንደ አባቱ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ ሆነ። ክቡራን የሚሆኑ የእነኚህ የቅዱሳን ጸሎትና ረድኤት በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናው ክብሩ ለዘላለሙ በእውነት ይደርብንና በአንዲት ሴት ላይ የተደረገው የአባታችን የአቡነ ሀብተ ማርያም ተአምር ይህ ነው። ጡቷን ካንሰር በሚባል በሽታ የታመመች አንዲት ሴት ነበረች። በጡት በሽታ በታመመች ጊዜ በከተማ ወደሚገኝ ባለመድኃኒት ሄደች። ያም ባለመድኃኒት መድኃኒት የሚያደርግላትን ቀን ቀጠራት። ከዚህ በኋላ ቀጠሮ እስኪደርስ ወደ አባታችን ወደ አቡነ ሀብተ ማርያም ገዳም ሄደች። ከቦታውን በደረሰች ጊዜ ባለመድኃኒቱ የቀጠረኝ ቀን እስኪደርስ ድረስ መጣሁ ብላ በገዳሙ ላሉ አበው ተናገረች። እነሱም ቢሻለሽ ብለው ከሎሚ ፍሬና ከእምነቱ አፈር በውሃ በጥብጦ ቢሰጧት ከጠጣች በኋላ ከደዌው የዳንኩ ይመስለኛል ስትል ጤናዋን ተናገረች። ይህን ብላ ወደ ቀጠራት ወደ ባለመድኃኒቱ ብትሄድ ያም የቀጠራት ባለመድኃኒት መርምሮ እንደ ዳነች አይቶ ከደዌሽ ድነሻል፣ ምንም ምን የለብሽም ብሏታል። ከዚህ በኋላ እንደ ዳነች አውቆ ሊያደርግላት ያሰበው መድኃኒት ተወው። ይኸውም የተደረገው ድዌ ዓይንን የሚፈውስ በአባታችን በአቡነ ሀብተ ማርያም ተአምር ነው። የአባታችን የአቡነ ሀብተ ማርያም ረድኤትና በረከቱ ልመናውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በአባታችን በአቡነ ሀብተ ማርያም ረድኤትና በረከት በቸርነቱ ይቅር ይበለን፣ ምሕረቱን የሚላክልን ለዘላለሙ አሜን። አቡነ ዘበሰማያት